በጣም ብዙ ሰዎች እድል ብታገኙ ምን እንደምታወሩት አንዲት ያልጠበቅኳት ሴት እሷ መሆኗን ብቻ አረጋግጡልኝ። አስቱ ነች እቺ ሴት። ቆይ ቪዲዮ ልክፈተው እስኪ ስሙት። ፕላትፎርም ስለሆነ ሁላችሁም ለመልካም እንድትጠቀሙበት እላለሁ። በመቀጠል 27 እጩዎች አሉ አይደል? ዛሬ 27 ሽልማቶች አሉ። እኔ ግን ሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ለኋላ ኮነ። እቺ ሴት ማናት? ይኸውልህ እቺ ሴት ማናት? እዚህ ጋር ያለችዋ አስቱ አትሆን መቼም። አስቱ ስለጌታ ሲልከት አስቱማ ከሆነ ስልኬን አስቼ ልደውል ነበረ። አታደርገውም እሷ። በጣም እሷም አንዷ ጀግኒት ናት። ስለ ጌታ ስትመሰክር አውቃታለሁ። እና ግን እንትን አለ ቢቆረጠብኝ። እሺ ሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ተባረኪ የኔ ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። አሳፈራት። አየህ፣ የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ። ቴንኪዩ ሃሌሉያ። እንዴት ደስ ይላል። ማህተም ያሰረችዋ የጌታ ስም ሲጠራ አይደል? ነጠላዋን አፏ ላይ ያረገች። ስብሐት ለአብ ወወልድ ወመንፈስ ቅዱስ ሎቱ ስብሐት። ምን አይነት ማፈሪያዋ ነች በክርስቶስ ብላ ሊሆን ይችላል። በመድኃኒዓለም ምን አይነት ማፈሪያ ናት! እንዴት አጸያፊና የሚያሳፍር ስም ጠራች አይነት ነው ውስጧ። ግን ነጠላ ለባሽ ነች፣ ባለማህተብ ናት። ማርያም ማርያም እያሉ ግን ሲጮሁ ነበር። እዛ የማያድን ስም ሲጠሩ ነበር። አዳኙ ሲጠራ ነጠላ አፋቸው ላይ ያደርጋሉ። የማያድን ተራ ስም ሲጠራ ዋይ ዋይ ይላሉ። እና እችን ልጅ አሁን እንደ ነብር ሊቧጥጡ ማለት ነው። እንዴት እንዲህ ይባላል? ግን ነውርም አይደለም እንዴ? በባህላችን የሌለውን ናም ነገር እያሉ ማለት ነው። እህታችን ማስተዋል አርቲስት ማስተዋል ወንደሰን ጌታ እግዚአብሔር ዘመንሽን ይባርክ። በእርግጥ ደግሞ የምንወደውና የምናከብረው አገልጋይ ነቢይ ጥሌ ጋ ያለች በዛ ቤተክርስቲያን ጌታን የምታመልክ እህታችን ስለሆነች ደግሞ ደስታዬ ወደር የለውም። በዚህ ውስጥ ምንድነው ማስተላለፍ የፈለግ ነው ለማስተላለፍ የምፈልገው ወንድሞቹም ስለመጡ እድል እንሰጣለሁ ለእህቶችም ጭምር። አየህ ምንም አይነት ታዋቂውን ዶክተሩን፣ ካፒቴኑን፣ ነርሱን ዋቴቨር በየትኛውም ዘርፍ ላይ ተሰማራ፣ አርቲስቱን፣ የፖለቲካ መሪውን፣ ኢየሱስ ክብራችን ነው። ኢየሱስ ለሰው ልጆች ሁሉ ሊነገር የሚገባ ነው። በየትኛውም መድረክ እድሉን ካገኘህ ብዙዎቹ እድሉን አግኝተውት አላወሩበትም። ብዙዎቹ እግዚአብሔር እድሉን ሰጥቷቸው ጨዋ ሆኖ ነው የወረዱት። ለመናገር አትናገሩ ብሎ የሚል የተከለከለበት ጉባኤ ላይ፣ የተከለከለበት መድረክ ላይ፣ የተከለከለበት አገር ላይ፣ የተከለከለበት ማህበረሰብ ላይ ሐዋርያት በተላኩበት ቦታ ሁሉ ቄሳር ጌታ ነው ተብሎ በሚባልበት በሮም ኢምፓየር ላይ ጳውሎስ አንተ አይደለም ቄሳር አይደለም ጌታስ ኢየሱስ ነው ብሎ የመሰከረውን የሱን ወንጌል ይዘው ዛሬ አትናገሩ ተብለው ባልተከለከሉበት መድረክ ላይ ለመናገር አፍረውበትና ተሸማቀው ሲወርዱ እንድች አይነት የተባረከች እህት ደግሞ ስለ ጌታ ስለ ኢየሱስ ክርስቶስ አዳኝነት ለህዝብ ሁሉ የሞተውን ለህዝብ ሁሉ መስክራ መውረድ፣ ይሄ አንድ ትልቅ ይበል እሰይ የሚያሰኝ ደግ የሆነ ስራን የሰራችሁ። ምክንያቱም ይሄ እኛ የምንናገረው እውነት በሐዋርያትና በነቢያት የተሰበከ እውነት ነው። እንደተባለው ሌሎቹ ሌላን የጠሩት እናያለን። እሱን ቪዲዮ ካለ ላኩልኝ በውስጥ። ሌሎቹ ሌላን የጠሩት ሲጮህ የነበረው ለተራ ስም ነው። ለኢየሱስ ግን ጥቂቶች ናቸው ድምፅ ያሰሙት። ዓለም ይሄናል ነው የናቀችው። ጌታን ይሄናል ነው የናቁት። ሃይማኖተኞች ራሱ ነጠላ አፋቸው ላይ በማድረግ ባለማህተብ ናቸው። ነጠላ አፋቸው ላይ ያደርጋሉ። ልብ በሉ። ሃይማኖተኞች እንዲያፍሩበታል፣ ዓለም እንዴት አፍርበታለች። ለኛ ግን ክብራችን ነው። ለእቴ ማስተዋል ግን ክብሯ ነው። በመቀጠል 27 እጩዎች አሉ አይደል? ዛሬ 27 ሽልማቶች አሉ።
እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። አየኸው ክሩ ባለማህተቡ ምን አይነት ማፈሪያዋ ናት ግን! ኧረ እባክሽ አርቲስት ማስተዋል እባክሽ፣ እንደው እባክሽ ስታሳፍሪ። የጠራሽው ስም እኮ የሚያሳፍር እኮ ስም ነው። የጠራሽው እኮ ኢየሱስ እኮ እኛ እንደዚህ በአደባባይ የምንናገርለት ኢየሱስ እኮ አይደለም ነው። በልቧ ያለው ፊቷን ትሸፍናለች። ሃይማኖተኞች ማለት ከፊል ሰይጣን እንደማለት ናቸው። ኢየሱስን ያኔም ዛሬም አይወዱትም። በኋላ ግን አሁን እቺ እንጥሏ እስኪታይ ድረስ ማርያም ተብሎ ሲባል ስጮህ የነበረች ነች። ምክንያቱስ ለነሱ ዋናቸው ማርያም ናት። ይህ ዓለም እንደዚህ ነው። ኢየሱስ ብለህ ስትል ያፍሩብሃል። አንተ ልትናገርከው፣ አንተ ለመሰብከው ሰው አያትህ ታፍርብሃለች። ምን ነው አሰደብከኝ አንተ ባለጌ ይሉሃል አያትህ። ከዘራ ያነሰብሃል ታላቅ ወንድም። ዓለም እንደዚህ ፊቷን ትሸፍናለች። አንቺ የምትናገሪውን ስም ስለማልወደው አንቺ የምትናገሪውን አርቲስት ማስተዋል አንቺ ራሱ እንኳን ለማየት አፈርኩ ነው መልእክቱ። ይሄ ነው። እኛ እኮ ኢትዮጵያውያን ነን፣ ይገባናል። እህቴ ደግሞ በቃ በጌታ ፍቅር የተነካቸት ስለሆነች ፍጥጥ ብላ ነው የነገረቻቸው። we love you እንወድሻለን እህታችን ማስተዋል። የወደደንን ጌታ ይወዳችኋል ብለሽ ታዋቂነትሽ ሳይዝሽ በዛ ህዝብ ፊት ሳትሸማቀቂ እግዚአብሔር አምላክ ይባርክ። ስለ ነቢይ ጥሌ እንዲህ ነው። አየህ፣ እንዲህ ነው ደቀ መዛሙርትን ማፍራት ለክርስቶስ እንደዚህ ነው ማለት። እንዲህ ነው ነቢይ ጥሌ የሚመራት ቤተክርስቲያን። በእርግጥ እሱ እግር ስር ቁጭ ብላ ተማረች ስለ ኢየሱስ። ሰኞም ማክሰኞም ሮብም ሐሙስም ንጹህ ወንጌል እየጠጡ ያደጉ ወጣው እንደዚህ ይናገራሉ። ደስ አይልም? ስትናገር ግን ዓለም እንደዚህ አይደለም። ለምን አይኑን አይደለም ለምን ጉሮሮውን አይዝም? መናገር ነው ያለብን። እኛ ከነሱ ጋር ብሽሽቅ አይደለም የያዝነው። ኢየሱስ የሚያሳፍር ነው። ስለሱ ሲነገር ነው ሃይማኖተኞች ክር አንገቷ ላይ ግብዳ መስቀል ምናልባት ይሄ ቢወልቅ ጠርብ የሚያክል ነገር አስራለች። ጌታን ተቀበሉ፣ አብ የላከውን ሽልማት ለእያንዳንዳችሁ የሚሆን እግዚአብሔር የሰጠንን ተቀበሉ ተብሎ ሲባል እንደሆነ ኤልኝ ኢየሱስ ልቡ የነካው ፊቱ ላይ የሚታየውን ብርሃን ይታይህ ስትመሰክር አያት። ያለ ምንም እፍረት ያለ ምንም መሸማቀቅ እግዚአብሔር በሰጣት ተሰሚነት በሰጣት ሞገስ አዳኙን ኢየሱስን ያድናል አለች። እና አሁን ሶሻል ሚዲያው ላይ ምን አሉ? ሶሻል ሚዲያው ላይ ምን ብለው ጻፉ? ቴንክ ዩ ግሩም እኮ ነው። ግሩም ነው። ምን አሉ ሶሻል ሚዲያ ላይ? ቴንክ ዩ ሆሲዬ የኔ ተባረክ። የኢትዮጵያ ዲጄ የኢትዮጵያ ሙዚቃ ብሎ በሚለው ላይ ተዋናይ ማስተዋል በቲክቶክ አዋርድ ሽልማት መድረክ ላይ ወጣ። የተለያየ እምነት ተከታይ ባለበት መድረክ ኢየሱስን ተቀበሉ ብላ ወንጌል መስበኳ ትክክል ነው ብለው ያስባሉ ብሎ ጥያቄ ምልክት ተሰጠ። ምን ትላላችሁ እናንተ? ሌላው የቲክታከር የሚጮህንቶ ማስትዬ ዛሬ ነው ያየሁሽ። ማን ትናንትና ነው ያየሁሽ? እህቴ ማስተዋል። ወይኔ ብኖር ኖሮ ነው ያልኩት። ዞሯል እድል ቢሰጠኝ የተለያዩ ሃይማኖት ትላለህ እንዴ አንተ?
አዎ የተለያዩ ሃይማኖት ያሉባት ምድር ነው ኢትዮጵያ። የተለያዩ ብሔር ብሔረሰቦች የሚኖሩበት የተለያዩ ሃይማኖት ባሉበት ኢየሱስ አይሰበክ ብሎ ያለው ማን ነው? የትኛው ሁለት እግር ያለው ወንድ ነው? የትኛው መንግስት ነው? የትኛው ኃይል ነው? የተለያዩ ሃይማኖት ባሉበት አይደል እንዴ ጌታ ራሱ የሰበከው የእግዚአብሔርን መንግስት? ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ አሴናውያን፣ ሂላል፣ ሻማይ፣ ቀናናውያን በተባሉበት ያሉበት እኮ ነው። የኢየሩሳሌምን ከተማ ግጥም አድርገው ሞልተውት ማለት ነው። ግብዞች የሆኑ አይሁዳውያን ባሉበት እኮ ነው የአብ ልጅ ኢየሱስ ከአብ የሰማውን መጥቶ የተናገረው ማለት ነው። እና የተለያዩ ሃይማኖቶች ባሉበት ትክክል ነው ብለው ያስባሉ። ምን ነው ለአንቃቸው እስኪታይ ድረስ ማርያም ማርያም ብለው ሲጮህ የነበሩ ግብዞችን እነሱ ትክክል ነው ወይ ብለህ ለምን አላልክም? አየህ ሲጽፉ እንዲህ ነው፣ ሲጽፉ እንደዚህ ነው ብለው ያስባሉ። ይሄ ነገር አገሪቱን ምድሪቱን ወዴት ይወስዳት ይሆን ይላሉ። ወዴትም ይወሰዳት ከፈለገ ወደ ባፍጢሟ ለምን አትደፋም? ኢየሱስን ተብሎ ኢትዮጵያ አይደለም አሜሪካ አይደለም ዋትኤቨር የትኛውም ዓለም አልኩ ለምን ሼክ አያደርግም? ማን ተብሎ ነው ያልኩ? ኢየሱስ ተብሎ የሚፈርስ ሀገር ካለ ኢየሱስ ተብሎ የሚናወጥ ትውልድ ካለ መናወጥ ነው ያለበት። ማን ተብሎ ነው ያልኩ? ኢየሱስ። ያስባሉ አሉና ይሄ ነገር የተለያየ እምነት ተከታይ ባለበት ምን ነው ማርያም ማርያም ብለው ሲሉ ለምን እንትን አላላችሁም? ሙስሊሞቹስ ተክቢር እያሉ በሚጮሁበት ጊዜ ስብሰባ ላይ ምን ነው አልተናገራችሁ? ነገሩ ማስትዬ የጠራችው የማዕዘን ድንጋይ የሆነ የጽዮኑን አለት ነው። እናንተ የጠራችኋቸውን ስሞች ሁሉ በሙሉ ከፈለገ ሊያደቃቸው ሊያጠፋቸው የሚችለውን ስም ነው የጠራችሁ። ባለ ግርማውን ኢየሱስ ነው የጠራችሁ። ጌታዬ ስምህ ለዘላለም ይባረክ። ይብዙልና ታዲያ እንደ እቴ ማስተዋል አይነት በታዋቂነታቸው ተኮፍሰው ከመድረክ የማይወርዱ ታዋቂነታቸው ሳይዛቸው ያድናል ይሄን ጌታ ልትቀበሉት ይገባል ብላ የጉባኤው ንግግር መጀመሪያ የምታደርግ ማለት ነው። ቴንኪዩ ቴንኪዩ ቴንኪዩ። ስለ አንቺ እግዚአብሔርን እናመሰግናለን። አንቺን አይደለም የምናመሰግነው ማስትዬ፣ ስለ አንቺ ጌታን እናመሰግናለን። አንቺን ደግሞ እንደ እግዚአብሔር ልጅ እናበረታታሻለን፣ እንደ ወንድም እንደ እህት ማለት ነው። ይብዙልን እንደ አንቺ አይነት እህቶች፣ ይብዙልን እንደ አንቺ አይነት ወንድሞች በተሰጣቸው እድል ጌታን ሰብከው የሚያልፉ ማለት ነው። እሺ ቴንክ ዩ ኦኬ። ከዛ ቀጥሎ ምን አለ? ተዋናይ ማስተዋል ለፈጸመችው ስህተት በአስቸኳይ ይቅርታ ልትጠይቅ ይገባል። እንዳትጠይቂ እህት አለምዬ፣ ይህንን ግብዝ ሁሉ ዳር ነው የምናስይዘው። እንዳትጠይቂ፣ ገና ትከሰስም ብለው ሊሉሽ ይችላሉ። ተከሰሺ። አብሮሽ ኢየሱስ ፍርድ ቤት ሲቆም ክቡር ዳኛ ችሎቱን አከብራለሁ። ኢየሱስ ግን ለእርሶም ያስፈልገውታል መባል አለበት። ግብዝ ጫታም ትውልድ ሁሉ አየ ይቅርታ ትጠይቅላል እንዴ? ጫታም ትውልድ እኮ አልኩ። የምን ይቅርታ መጠየቅ? ኢየሱስን ጠርቶ ይቅርታ መጠየቅ። ኢየሱስ ያድናል ብሎ ለሞተለት ህዝብ ደሙን ላፈስ። አንተ ውስጤን እኮ ነዘረኝ እኮ አልኩ። ይሄ እውነት ለሞተለት ህዝብ ኢየሱስ ያድናል ብላ ስለተናገረች ምን አለ? ስህተቷን በአስቸኳይ ይቅርታ ትጠይቅ ይገባታል። ስልኳን ስጡኝ፣ ስልኳን ስጡኝ። የማስተዋልን ስልክ የምታውቁ በውስጥ ወዲህ በሉልኝ። እንደ ወንድም ያለኝን ሐሳብ እነግራታለሁ። እንድች ብለሽ እህቴ ማስትዬ፣ እንድች ብለሽ ይቅርታ እንዳትጠይቂ። ዳር ያዙ። አገር የሚያፈርስ ነገር አልተናገርሽም። ፖለቲካ ነገር አይደለም የተናገርሽው። የሌላውን ሃይማኖት አላንቋሸሽም። እስላምን አላቃለልሽም። ኦርቶዶክስን አላቃለልሽም። ጌታሽን አዳኝሽን አዳኛችንን ለመመስከር ይቅርታ ጠይቂ። ዳር ያዝ። የዚህ ዲጄ ኢትዮጵያ ሙዚቃ ነው ምናምን ነገር ብለህ የምትለው በእርግጥ ያው ተወው እባክህ። ወንጌል የሚሰበከው በቸርች ላይ ብቻ እንጂ የቲክቶክ አዋርድ ላይ አይደለም። እውነትህን ነው፣ እውነትህን ነው። አባቶቻችን ወንጌልን ከፀሐይ መውጫ እስከ መጥለቂያው ድረስ ነው ይዞት የሄዱት። በጢራኖስ ትምህርት ቤት ወንጌል ተሰብኳል። በአይሁድ ምኩራብ ወንጌል ተሰብኳል። አንተዬ በመርከብ ላይ ወንጌል ተሰብኳል። በሰንሰለት ታስሮ በአገረ ገዢው ፊት ቅዱስ ጳውሎስ ወንጌል ሰብኳል። በኔሮ ቄሳር ፊት በሮም አደባባይ ላይ ወንጌል ተሰብኳል። አትቀልድ ነው ብዬ የምልህ። አትቀልዱ፣ አትቀልዱ። በእውነት ወንጌል ሊሰበክ አይገባም። ቦታ ሊመርጠልን ማለት ነው።
ምድርና ሞላዋን እኮ የፈጠረውን ጌታ ኢየሱስ ክርስቶስን እኮ ነው የሰበከችው። ወይ ቀልድ ወይ ቀልድ ወይ ቀልድ አለ ኤርሚያስ ነው ያላችሁኝ። እንዲህማ አትቀልዱም። አዎ እንዳልክዬ ነው የጠየኩት። ከእንዳልክዬ ጋር እንዳልክዬ ነው የነገረኝ። አዎ የኛ እህት ነች አለኝ። አሁን ስልኬን አስቼ ደውዬለት ማለት ነው። እቼት በጌታ ነች ወይ ብዬ ስጠይቀው እንዴ እኛ ጋር ናት የኛው ልጅ ነች አለኝ። እሰይ አበጀሽ እቴ አርቲስት ማስተዋል ወንደሰን አበጀሽ። አንቺ የወንጌል ጀግና ነሽ። ጌታ ኢየሱስ ዘመንሽን ይባርክ። ትልልቅ አርቲስቶች ነን ብለው ያሉ ትልልቅ እግዚአብሔር እድል የሰጣቸው በቴሌቪዥን የሚቀርቡ በእንደዚህ አይነት የትልልቅ የአዋርድ የሚሆን የምናምን ነገር ላይ ያሉ በጣም ብዙ እህቶች አሉን፣ በጣም ብዙ ወንድሞች አሉ። አንዳንዶቹ ዝም ጭጭ ብለው ነው የሚወርዱት። አንቺ ምሳሌ ሆነሻል ለትልልቆቹ እነዚህ ስም አለን ብለው ለሚሉ ማለት ነው። አንድ ወንጌላዊ ምን አለ ከዚህ በፊት እዚህ ያለውበት ሀገር ድረስ መጥቶ ወንጌል ሰብኮ ነበር። ጌታ ብዙ እድል ሰጥቶት ማለት ነው። እና አንድ በጣም ታዋቂ በሆነ በዓለም ሚዲያ ላይ ቀረብኩና አለ መኖሪያውን አሜሪካ ሀገር ያደረገ ወንጌላዊ ነው። እና ይቅርታ አድርጉልኝ ይህን ቋንቋ ስናገር የነፈሰበት ወንጌላዊ እንዴት ያስጠላል። የነፈሰበት ማለት ይሄ የነፈሰበት ነው ተብሎ የሚባላል አይደል? ስለ ኢየሱስ ጴንጤ ማውራት ካቆመ ነፍሶብሃል ማለት ነው። የነፈሰበት ነው ተብሎ የሚባል ነገር አለ አይደል? የማይበላ ስለ ኢየሱስ በመንፈስ ቅዱስ ኃይል ግለት ያድናል የአብ ልጅ ብለህ የማትሰብክ ከሆነ የማትሰብክ ከሆነ ወንድሜ በቃ ጥንዝት ያለ የነፈሰበት አይነት ሆናት ማለት ነው። እና እንደዛ ሆኗል ሰውየው። ወንጌል መስበክ ስታቆም ፓስተር ሙን ነቢይ ወንጌላዊ ሙን ዋቴቨር ሐዋርያ የእግዚአብሔር ልጆች ሆናችሁ እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁ የእሱን በጎነት እንድትነግሩ አይደል ብሎ ያለን? አዎ የእሱን በጎነት መናገር ካቆምክ ምን ሆነሃል ማለት ነው? እየነፈሰብህ ነው ማለት ነው። እና ምን አለ በትልልቅ የዓለም መድረክ ላይ ጌታ እድል ሰጠኝና ያልቆምኩበት ቦታ የለም አለ። እና በአንድ ትልቅ የቴሌቪዥን መስኮት ጠራና በዛ ላይ ወጥቼ እንግሊዝኛም ቋንቋ በጣም ይናገራል፣ ብዙ ሚሊዮን ህዝብ ነው የሚከታተለው። እና እድሉ ተሰጥቶኝ ጋዜጠኛው የሙሴ ታቦት ኢትዮጵያ ውስጥ አለ ወይ ብሎ ጠየቀኝ አለ። ይታያችሁ የኛ ወንጌላዊ ጴንጤ የሆነ ነው። እና አዎ አለ ብዬ አልኩት አለ። የሙሴ ታቦት ኢትዮጵያ ውስጥ አለ ብሎ ሲል አዎ አለ፣ እኛ ኢትዮጵያውያን ምን የሌለን ነገር አለ ብሎ ስለ ጌታ ምስክርነት እንዲመሰክር የተጠራው ሰውዬ ስለማይመለከተው በውሸት ስለመጣ ትርክት ኢትዮጵያ ውስጥ የሌለውን ነገር አለ ብሎ ፍጥጥ ብሎ እሱን ተናግሮ ስለ ጌታ ሳይናገር ወረደ። ሲነፍስብህ እንዲህ ነው የምትሆነው። ፓስተር ሆነ ሲነፍስብህ ስለ ኢየሱስ አታወራም። ነቢይ ሆነ ሲነፍስብህ ስለ ኢየሱስ አታወራም። ወንጌላዊ ሆነ ሲነፍስብህ፣ ጴንጤ ሆነ ሲነፍስብህ ስለ ኢየሱስ አታወራም። ስክን ምጥጥ ስክን እርግጥ ምጥጥ ያለች ክርስቲያን ናት ይላሉ። ምን ሲሉ? ስለ ጌታ ማውራት ስታውቁ። ብስል ያለች እህት ናት ይላሉ። እህቴ ጠንዝተሻል አልኩሽ። መብሰል አይባልም ይሄ። ስለ ኢየሱስ የማያወራ ጴንጤ ብራዘር በእኔ በገጠሩ ንግግር በባላገሩ ንግግር ጠንዝት ብለሃል ማለት ነው። እንዳይታኘክ እንዳይቆረጠም ሆኖ ቆሎ ከተቆላ በኋላ ጠነዛ ሳይጠነዛ ቶሎ ብሉት እንደሚባል ማለት ነው። አቤት ተው እንጂ የጴንጤ ጨዋነቱ በቃ ብዙ ሰዎች በተሰበሰቡበት መካከል ይገርማቸዋል። አባቴ እና እናቴ ከተጋቡ በኋላ ከተወለድኩት እንዲህ ነው እና የአባቴ ጠባይ ፍልቅልቅ ነገር ነው። ከእናቴ ጋር ሲጮቱ በጣም ነው ደስ የሚለው እና ጫወታው እኛንም ይማርከናል። እናቴም ደግሞ እንዲመሰለቻችሁ እንዴ እንዲሁ ትንሽ ደግሞ ቆጣ ካለች ኃይለኛ ናት። አባቴ ላይ ሁሉ ማማሰያ ልታዞር ትችላለች ብለህ ስለ እናትህና ስለ አባትህ ያልሆነ አርቲቡርቲ ዲስኩር አውርተህን ስታበቃ ስለ ሰማያዊ አባትህ ግን ምንም የማትናገር ይሄ ሰው ምን ይባላል? በቃ አይተዋል። በቃ እርግጥ
ያለ ነው ይላል። እኔ ይቅርታ አድርጉልኝ ወንድሞቼ፣ መንፈሴ በጣም ነው የሚያበሳጨው አልኩ። ኢየሱስን የማይናገር ሰው በጣም ነው የሚያበሳጨው። ለምን መንፈሴ እንደሚቆጣ አይደለም። ተናገር እንጂ አንተ የሱም በጎነት ልትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለእርሱ የተለየ ወገን ናችሁ ይላል። ተናገር እንደማስትዬ ማለት ነው። ጌታ ይባርካት። እና ያው እየተተረማመሱ ነው። ይቅርታ መጠየቅ አለባት። ኃይል ታንተን ልትከሰስ ይገባታልን ብለው ሊሉ ይችላሉ። ይዶን ነው። እህቶች ወንጌል ስበኩ።